ባሩዴ ምንም እንኳን ብጮህብህም ብናደድብህም እኔ አንተን ጠልቼ ስለማልወድህ አይደለም ሁሉን ነገር ያደረኩት ከኔ ከቤት ከልጅ ርቀህ እንዳትሄድ ነበር እኔ በፍጹም ያንተን ጉዳት አልፈልግም ኦዛር በፍጹም ያንተን ጉዳት አልፈልግም ከዚህ በኋላ እንደ ሲቢል አይነት 10 ሚስት አግባ 10 ልጆችን ውለድ እንደፈለግኩን ኦዛር አንተ እንደፈለግኩን ብቻ ግን ደህና ሁን እባክህን ኦዛር ጥለኸኝ አትሂድ እኔን ብቻዬን ጥለኸኝ አትሂድ ኦዛር እባክህን ላይ ሮቻን ወደ ፖሊስ ጣቢያ ሄዳ ሙስጠፋ ሳይሆን ባሌ ላይ ነን ያደረገው የሲቢላይ የዶሮ ባል ነው ሙስጠፋ እዚህ ነገር ውስጥ የለም ብላ ሙስጠፋን ከእስር ታስለቅቀዋለች የሙስጠፋን ከእስር ቤት መውጣት ስትተባበቅ የነበረችው ዳሪያ ደግሞ በር ላይ ሆና ሙስጠፋን ስትመለከት በጣም ደስተኛ ሆና ዘላ መታ ታቅፈዋለች ሮቻን ዳሪያን ስትመለከት በጣም ትገረማለች ዳሪያ እንደዚህ መደሰት ግን የሙስጠፋ መፈታት ብቻ አልነበረም ምሽት ላይ ከመታሰሩ በፊት ሙስጠፋ የወረቀት ቀለበቱን ከጣቷ አውጥቶ ትክክለኛ ቀለበት አድርጎላት ነበር ሮቻን በዳሪያ ሁኔታ በጣም ትገረማለች ዝም ብላ የተመለከተቻቸው ነበር ሙስጠፋ ከእስር እንደተፈታ ዳሪያን ይዞ እየተካነፈ አባቱን ለማየት ወደ ሆስፒታል ነበር ያመራው ሙስጠፋ ጀልገቅ አባዬና እማዬ እዚህ ናቸው አባትን ለማየት እዚህ መጥተዋል ነስሪን ዳሪያና ሙስጠፋን አይታ እንዳላየችውና ታልፋለች አባዬ የት ነህ ምንድነው እዚህ የምትሰራው አባቴን ለመግደል ነበር ፍላጎትህ ቆይ ምን አድርጎ ነው እንደዚህ የምታደርገው ሶመር እኔ እንደዚህ ያላደረኩም እኔ አይደለም ያደረኩት አንተ ነህ እንዴት አባቴ እንደዚህ ታደርጋለህ ሶመር እባክህን ተረዳኝ ምንም ረዳ ነገር የለም ቆይ ምን ፈልገህ ነው አባቴ እንደዚህ ያደረገው ገንዘብ ከፈለክ እኔ ገንዘብ አልሰጠም ለምንድነው አባዬ እንደዚህ መጉዳት የፈለከው ለምንድነው በቃ ሶመር በቃ እኔ አይደለም ያደረኩት አባቴ ላይ ነው በፍጹም እንደዚህ ያላደረግም ይሄንን ያደረገውን ሰው ደግሞ አገኘዋለሁ ከዛ ደግሞ እገለዋለሁ አባቴ እንደዚህ ያደረገውን ሰው ያልተው ሙስጠፋ የዋሸኝ ነው ለምንድነው መዋሸኝ አንተም አባቴ ላይ ነው እኮ አባቴ ነው አባቴ እኮ ነው እንዴት ብዬ ነው አባቴ እንደዚህ ማደርገው ስለተፈጠረው ነገር እኔም ገና እየሰማው ነው እንዴት ነው መታስበኝ ምንም ባልወደውም እኮ አባቴ ነው እንዴት አባቴ ላይ እንደዚህ ያደርጋለሁ አባቴን እንደዚህ ያደረገውን ግን አለቀውም ይቅርታ አድርግልኝ ሙስጠፋ ትንሽ ስሜታዊ ሆኜ ነው እንደዚህ ያደረገውን ሰው እንይዘዋለን እናገኘዋለን ማዬ አስደነገጥሽኝ እኮ ለምንድነው ማታንገከው ዳሪያ ምን እየሰራሽ ነበር ቆይ ከዛ ልጅ ጋር ምን እየሰራሽ ነበር ከዛ ልጅ ልትርቂ ዳሪያ ደውዬ ደጋግሜ ነግሬሽ ነበር አንቺ ግን አልሰማልሽ እማዬ ምን ችግር አለው ምን አደረገ ሙስጠፋ ምን አድርጎ ነው ቆይ እንደዚህ መጠሉት በቃሽ ከዛ ልጅ ጋር ምንም አይነት ግንኙነት እንዳይኖርሽ ተብለሻል ከዚህ ኋላ ከዛ ልጅ ጋር እንዳላይሽ እማዬ ከሙስጠፋ ጋር መለያየት አልችልም ዳሪያ ከዛ ልጅ ጋር ያለሽን ግንኙነት አቁሚ ብዬሻለሁ አቁሚ እማዬ እንደዛ ማድረግ አልችልም እኔና ሙስጠፋ ቃል ተገባብተናል ቀለበት አስረናል እኔና ሙስጠፋ በፍጹም አንለያይም ነስሪን ምንድነው የሰማሁት ምን እያልሻት ነበር አባዬ እኔና ሙስጠፋ ቀለበት አስረናል ቃል ተገባብተናል ምን እያልሽ ነው ዳሪያ ምን እያልሽ ነው ቆይ ምን ነው አባዬ መፈቀር ማፍቀር ለኔ አይፈቀድም እንዴ ዳሪያ ሁሉም ነገር በጊዜው ነው የሚሆነው መጀመሪያ ትምህርትሽን ጨርሺ ከዛ ኋላ ቤተሰቦችሽ ላንቺ ብሎ የመረጡልሽን ወንድ ነው የምታገቢው እንደዛ ማድረግ አልችልም አባዬ እኔና ሙስጠፋ ቃል ተገባብተናል የማንንም ፍቃድ አንፈልግም አንቺ አሳፋሪ ሳዲቅ ተረጋጋ እባክህን ሳዲቅ ተዋል ሳዲቅ እባክህን አንቺ አሳፋሪ አንቺ ባለጌም እማየተዩ ይምታኝ እማየተዩ ይምታኝ እንደፈለገ ያርግ ሳዲቅ እባክህን ትጎዳባለች ተረጋጋ ሳዲቅ እባክህን አንቺው ስልክሽን አንቺው ከዚህ ኋላ ስልክ መደወል መዝናናት ከቤት መውጣት የሚባል ነገር የለም ከዚህ ቤት የትም አትወጪም ሳዲቅ እባክህን ሳዲቅ ተረጋጋ ነስሪን እንደምንም ብላ ሳዲቅን አረጋግታው ይዛው ተወጣለች ሶመር ኦዛር እንደዛ ያደረገው ሰው ያፈላልገ እያጣራ ነው ሲቢላይም የድሮ ባሌ መጥቶ ለኦዛር ጉዳዩን ነግሬ እሱን እየተከታተለ ያለ ነው ኦዛር ላይ እንደዚህ ያደረገው ምናልባት ኦዛር እንደዚህ ያደረገው የድሮ ባሌ ሊሆን ይችላል ብላ ለሶመር ትነግሯለች ሙስጠፋም ለጉዳዩ አዲስ ነበር እቱም እየተናደደው የሲቢላይን የድሮ ባል ማፈላለግ ይጀምራሉ ሶመር በብዙ ሐሳብ አምሮ ተጨናንቋል ያባቱ ህክምና አባቱ እንደዚህ ያደረገው ማን ነው የሚለው እንዲሁም በቱርካን ጉዳይ ተጨናንቆ ነው የሚገኘው
ቱርካን ያለበትን ሁኔታ ተረድታ እሱን ልታበረታው አይዞ ለማለት ትሞክራለች። እሱ ከሷ እየሸሸ ፊት ይነሳታል። እችን አጋጣሚ ደግሞ ሚኔ በሚገባ የተጠቀመች ሶመርን አለው እያለች ከጎኑ ሆና ከልጅ ጋር ጊዜ ስታሳልፍ ደህና ትሆናለህ ትረጋጋለህ እያለች ወደ ቤቷ ወስዳ ሶመርን ትንከባከበዋለች። ቱርካን ይህን ሁሉ ስትመለከት ሆድ ይብሳታል። ጋዜጣ ላይ ስልካችሁን አግኝቼ ነው እባክን ዋጋቸው ቀነስ የሚሉ ቤቶችን ብታሳውቀኝ። መልካም እሺ የት አካባቢ ነው? እሺ መጥቼ ከናንተ ጋር እነጋገራለሁ። አመሰግናለሁ። የዶኑሽና የሳዳር ጉዳይ ደግሞ እየከረረ የመጣ ይመስላል። ዶኑሽ ፌርዳና ሳዳርን ለማገናኘት በራሷ ስም እየደወለች ሳዳርን ቀጠሮ ታስይዘዋለች። ሄሎ ማዬ ምን አልሽኝ? አዎ አስተካክዬ ነበር። ዶኑሽ ቆይ ምን እያረግሽ ነው? ዶኑሽ ከሳት ጋር የተጫወሽ ነው። የማይሆን ነገር ውስጥ እየገባሽ ነው። እንደምወድሽ ታውቂያለሽ። ለምንድነው እንደዚህ የምታረጊው? አንቺም እንደምትወጂኝ አውቃለሁ። ሳዳር እሷም አንተን ትወዳለች። ዶኑሽ እኔና አንቺ እኮ ፍቅረኛሞች ነን። ምን እያልሽ ነው? ሳዳር ትንሽ ጊዜ ነው የቀራት። ደስተኛ እንድትሆን እፈልጋለሁ። እንድታዝን አልፈልግም። ዶኑሽ እባክሽ እንደዚህ አታርጊ እባክሽን። በጣም ጥሩ ዶኑሽ፣ እንደዚህ ነው ምላሽሽ? ስለዚህ የሚመጣውን ነገር ሁሉ ለመቀበል ዝግጁ ሁኚ። ከሷ ጋር ጊዜ እንዳሳልፍ የሷ ፍቅረኛ እንደሆነ የፈለግሽው ሁሉም ይሆናል ዶኑሽ። በጣም ጥሩ ዶኑሽ። ፌርዳ ውዴ መጣሽ? ነይ ነይ። እኔ ምልሽ ፌርዳ ምን አይነት ፊልሞችን ነው የምትወጂው? እስኪ አንቺ የምትወጃቸውን ፊልሞች ንገርኝና እየመረጥን እናያለን። ዛሬ ዘና እያለን ጥሩ ጊዜ እናሳልፋለን። እሺ ሳዳር፣ ቆንጆ የምወዳቸው ፊልሞች አሉ። እነሱን እኔ መርጬ እነግርሃለሁ። እናያለን አብረን። በቃ ዶኑሽ ወደ ቤት ሊሄድ እያለች ስለሆነ እኔና አንቺ ለብቻችን እንሆን። በይ ዶኑሽ ቻው። ሳዳር የት ነው ግን የምናየው? የምናይበትን ቦታ መርጣል? ችግር የለውም። መጀመሪያ ፊልሞችን አንቺ ምረጪ። አባዬ ዛሬ በጣም ደስተኛ ሆኛለሁ። ልጄ እንኳን ደስ አለሽ። እኔም ደስ የሚል ዜና ነው ያስኩት። እንኳን ደስ አለሽ ልጄ። ኩላሊት ላንቺ የሚሰጥ ሰው ተገኝቷል። ኩላሊት የሚሰጥልሽ ሰው ተገኝቷል። ምን? አባዬ ምንድን ያልከው? ልጄ እንኳን ደስ አለሽ። ሳዳር ኩላሊት የሚሰጥልኝ ሰው ተገኘ። ደህና ልሆን ነው ሳዳር። አባዬ ኩላሊት የሚሰጥልኝ ሰው አገኘ። ፌርዳ እንኳን ደስ አለሽ። ደስ የሚል ዜና ነው። በጣም ደስ ብሎኛል ሳዳር፣ በጣም ደስ ብሎኛል። ፌርዳ ከሳዳር ጋር ጥሩ ጊዜ ካሳለፈች በኋላ ወደ ቤት ትመለሳለች። ክፍሏ ተዘግቶባት ስልኳን ተቀምጣ ከቤት መውጣት ስልክ መደወላችም የተባለችው ዳሪያ ደግሞ ቤት ውስጥ ብቻዋን ተቀምጣ ምን ማድረግ አለብኝ ያለች ብዙ ካሰበች በኋላ ፌርዳን አባብላ ስልኳን ተቀብላ ሙስጠፋ ጋር ስልክ ትደውላለች። ሙስጠፋ በፍጥነት ወደዚህ ና ሙስጠፋ። ዳሪያ ምን እያልሽ ነው? ለምንድነው መጣው? የተፈጠረ ችግር አለ እንዴ? ሙስጠፋ አባዬና እማዬ ሁሉን ነገር አውቀዋል። አባዬ በጣም ተናደው ክፍሌ ውስጥ ቆልፎብኛል። ከዚህ መተው ወሰድ ባክን። ቶሎና ሙስጠፋ ባክን። ሙስጠፋ ምንም ጊዜ ሳያባክን ወደ ቤታቸው ይመጣል። ዳሪያ ዶኑሽን ለ10 ደቂቃ ብቻ ሙስጠፋን አግኝቼው ልመለስ ብላ ምስኪኗ ዶኑሽን አሳምናት ዶኑሽ ግራ ቀኙን እያየች ዳሪያን ከቤት እንድትወጣ ታደርጋለች። ዳሪያና ሙስጠፋ ተያይዘው ይሄዳሉ። ቱርካን ሶመር ይቅር እንዲላት ብላ ብዙ ነገሮችን እያረገች ነው። ሌላው በቀር እንደዛ መጠላትን ሩቻንን እንኳን ለተናገርኩሽ ነገር ይቅር በይኝ ብላ ይቅርታ ጠይቃታለች። ሶመር ግን ያው ነበር። በሷ ላይ ያለው ኩርፊያ እስካሁንም አልበረደም። ምሽት ላይ ክፍሏ ውስጥ ለብቻዋ ተቀምጣ የሶመርን መምጣት እየተጠባበቀች የግቢውን የበር አላርም ድምፅ ትሰማለች። የመጣው ሶመር ነበር። ሶመር በር ላይ ዝም ብሎ ቆሞ ወደ ውስጥ እንኳን ሳይገባ ወደ ኋላ ተመልሶ ይሄዳል። አይላ ሶመር መጥቷል አይደል? ቱርካን ሶመር ወደ ውስጥ ሳይገባ ተመልሶ ሄዷል። አልገባም ወደ ውስጥ። በጣም ጥሩ ሶመር። አይላ የሚኒን አድራሻ ታውቂያለሽ አይደል? አድራሻውን ስጪኝ። ቱርካን ምን ልታረጊ? አይላ አድራሻውን ብቻ ስጪኝ እባክሽን፣ የሚኒን አድራሻ ስጪኝ። ሚኒ ከሻወር ቤት ስትወጣ ድንገት በር ሲንኳኳ ትሰማለች። መታ በሩን ስትከፍት የመጣችው ቱርካን ነበረች። ኦ ቱርካን እንኳን ደህና መጣሽ። ሶመር እዚህ ነው አይደል? አዎ፣ ግን ጥሩ ሰዓት የመጣሽ አይመስለኝም። የመጣሽበት ጥሩ ሰዓት አይደለም። የት ነው ያለው? እሺ ማየት ከፈለግሽ ችግር የለው፣ ላይኛው ክፍል ነው ያለው። ቱርካን ቀስ እያለች ሶመር ወደተኛበት ክፍል ስትደርስ ሶመር የሚኒ አልጋ ላይ ከወገብ በላይ ራቁቱን ሆኖ ተኝቶ ነበር።
ቱርካን ምንም ሳታመነታ ወደ ትልቁ ቤት ሄዳ ልብሶቿን አውጥታ ሻንጣ ውስጥ አድርጋ ጠረጴዛ ላይ ደብዳቤና ቀለበት አስቀምጣ ሁሉንም ጥላ በቃኝ ብላ እያለቀሰች በእንባ ተሞልታ ትልቁን ቤት ጥላ አንድ አነስ ወዳለ መንደር ውስጥ እብድና ሰካራም ወንጀለኛ ወደሚበዛበት ሰፈር ውስጥ ሶመርና የሷ መኝታ ክፍል እንኳን ከሚሰፋበት ማንም ምንም የሌለበት አንድ አሮጌ ቤት ውስጥ በሩን ከፍታ ወደ ውስጥ ትገባለች። አቤት መጣው ነው መጣው ልብስ ተበላሽቷል ኪራስ አቅርሽታ አባለች ሶመር ልብስን ካጠብኩ ኋላ ትሄዳለህ መቆየት አልችልም በፍጥነት መሄድ አለብኝ ከልጅቷ ጋር ደግሞ ስትኛ ለምንድነው ዝም ያልሽ ለምንድነው ያልቀሰቀሽ ፌርዳ ለቀዶ ጥገና ወደ ሌላ ሀገር ለመሄድ ሻንጣዋን ሸክፋ ቤተሰቡ በጠቅላላ የሽኝ ዝግጅት ያደርግላት ነው ሙስጠፋ ዳሪያን ይዞ ወደ ቤታቸው ይዟት መጥቷል ነገር ግን ሲቢ ላይ ለምንድነው እንደዚህ ያረከው በፍጥነት ዳሪያን ወደ ቤቷ መልስ ብላ ተቆጣዋለች ሙስጠፋ ግን አልሰማ ብሏታል ዶኑሽ መቼውን ዳሪያ የምትመጣው ያለች በርበሩን ያያየች ደቂቃ ሰዓት አልፎ ቀኑ መሽቷል ነስሪና ሳዲቅ ግን ዳሪያ ክፍሏ ውስጥ እንደተቆለፈባት እዛው ነች ብሎ ዝም ብሎ የራሳቸውን ህይወት ቀጥለዋል በዚህ መሃል በሙስጠፋ ሁኔታ በጣም የተናደደችው ሲቢላይ ደግሞ እነ ዶኑሽ ቤት ደውላ ለነስሪን ዳሪያ እነሱ ጋር እንደሆነች ትነግራለች ነስሪን የሰማችውን ነገር ማመን እየከበዳት የዳሪያ ተባባሪ ዶኑሽ ነችና ዶኑሽ ላይ ትጮህባታለች ቆይ ዶኑሽ እንዴት ነው እንደዚህ የምታረጊው እንዴት እንድትሄድ ፈቀርሽ ከዛ ደግሞ ከክፍሏ መውጣት አትፈልግም ብለሽ ሰበብ ያበዛሽ ዳሪያ ቤት ውስጥ እንዳለሽ ያስመሰልሽ ዶኑሽ እንዴት እንደዚህ ታረጊያለሽ እንዴት እንደዚህ ትዋሻለሽ ማየ እያለቀሰች ነበር ዳሪያ በጣም እያለቀሰች ነበር ታልቅስ እንደፈለገች ትሁን እቺ ልጅ ስትጠፋ ዝም ብለን ማየት ነበረብን ዶኑሽ እንዴት እንደዚህ ታረጊያለሽ ነስሪን ዶኑሽ ላይ የጮኸች በዚህ አጋጣሚ ደግሞ ጉዱን ያላወቀው ሳዲቅ ከውጪ ሲገባ ጉዳዩን ይሰማል ይህን እሳት ለብሶ እሳት ጎርሶ ወደነ ሙስጠፋ ቤት ይመጣል ሶመር እንኳን ደህና መጣ ቱርካን ቅድም ትንሽ ተናዳ ነበር አይላ እባክሽን ተይ ስለሷ ምንም መስማት አልፈልግም ሶመር ቱርካን አይላ እባክሽን በቃሽ ሶመር ወደ ክፍሉ ገብቶ ቱርካን ያስቀመጠችለትን የመሰናበቻ ደብዳቤና ቀለበቱን ማየት አቅቶት ልብሱን ብቻ ቀይሮ ጥሎ ከክፍሉ ይወጣል ዳሪያ ልጄ ነው ወደዚህ ውጪ ዳሪያ አባዬ ነው መጣው ሙስጠፋ ባከን ተው ሙስጠፋን አባቴን አናገራለሁ ሙስጠፋ ባከን ዳሪያ ዞር በእኔ አወራለሁ ችግር የለውም ሙስጠፋ ባከን እኔ ከዚህ እንዴት አደርጋለሁ ከዚህ እንዴት አደርጋለሁ ባከን አንተ ብቻ ተረጋጋ ሳዲቅ ዳሪያን ለመውሰድ ብቻዋን ነበር የመጣው ፖሊስ ይዞ ነበር የመጣው ፖሊስ ምንድነው የተፈጠረ ችግር አለ እንዴ ምንድነው እመቤቴ አቶ ሳዲቅ ቅሬታ አቅርቦባቸዋል ልጄን እዚህ ቤት ውስጥ ያለ ፍቃዱ አስቀምጧል አግቶን ያስቀምጡ እያለ ነው አባዬ ምንድነው የምትለው እኔን ማንም እዚህ አስገድዶኝ ያስቀመጠ የለም እኔ በራሴ ፍቃድ ወድጄ ፈቅጄ ነው እዚህ ያለሁት ልጄ ዳሪያ እንዳስፈራሩሽ ይገባኛል ግን እኔ አባትሻለሁ አሁን ከዚህ እንሂድ ምንም አትሆኝም እኔ አባትሻለሁ አባዬ እኔን ማንም አላስፈራራኝም ማንም እዚህ በግዴታ ያስቀመጠኝ የለም በራሴ ፍቃድ ወድጄ ነው እዚህ የመጣሁት ፖሊስ ማንም እኔን አስገድዶኝ ወደዚህ ያመጣ የለም እንደውም አባቴ ነበር ክፍሌ ውስጥ ቆልፎ አስሮኝ አስቀምጦ የነበረው ዳሪያ ምን እያልሽ ነው ልጄ እባክሽ እንደዚህ አታርጊ በይ አሁን ከዚህ እንሂድ ከዚህ አባዬ እኔ ከዚህ የትም አልሄድም በቃ ከዚህ የትም አልሄድም ልጄ እባክሽን ዳሪያ አባዬ ይሄን ማድረግ የነበረብህ በጥፊኔን ከመምታት በፊት ነበር ዳሪያ ልጄ እባክሽን ነይ ብዬሻለሁ ሁሉንም ቤት ሄደን እንነጋገራለን ነይ ብዬሻለሁ ዳሪያ እኔና ሙስጠፋ ቃል ተገባብተናል ቀለበት አስረናል እኔ ሁሉን ነገር መብትን የማስከበር መብትን የማቅ ትልቅ ሴት ነኝ 18 ዓመት አለፉኛል ዳሪያ ልጄ እባክሽን አታወርጂኝ ከዚህ እንሂድ እባክሽን ልጄ ዳሪያ እባካችሁ ችግር እየፈጠረ ነው ከዚህ ወሰዱት አቶ ሳዲቅ እባክን ከዚህ መሄድ ይኖርባል ችግር አትፍጠር አቶ ሳዲቅ እባክን ዳሪያ እባክሽን ልጄ አታወርጂኝ ዳሪያ ልጄ እባክሽን እንደዚህ አታርጊ አቶ ሳዲቅ ልጄ ዳሪያ እባክን አቶ ሳዲቅ እባክን እንሂድ እባክን አቶ ሳዲቅ ልጄ ዳሪያ ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ እንዴት ቆያችሁልኝ ዛሬ አስተናደውላችሁ ተወዳጁ ተናፋቂ ወፍ ጎጆ
ክፍል 67 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ተወዳጁ ተናፋቂ የወፍ ጎጆ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻው ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። አገሬ ሰላም ትሁን።